እኔ የምለው ለእናንተ ጥያቄ አለኝ። ያንን ጉዳይ ወደ ምን መውሰድ ፈልጋችሁ ነው? ምን ማድረግ ፈልጋችሁ ነው? መፍትሄ መስጠት ፈልጋችሁ ነው? መፍትሄ መስጠት ከፈለጋችሁ ታዲያ ለምንድን ነው ቤተሰቦቿን፣ ዘመዶቿን፣ ወገኖቿን አነጋግራችሁ መበደላቸውን፣ መገፋታቸውን በህይወት ያለሽ ልጅ የለም ተብለው ሞታለሽ ተብለው ተረርተው ብዙ ችግር ደርሶባቸው ሞታለሽ በተባለ በሶስተኛው ቀን ለባለቤቷ በህይወት እንዳለሽ ተነግሮ ባለቤቷን ለምንድን ነው የማትጠይቁትና በምትፈልጉ ጉዳይ የማትሄዱት? ብቻችሁ ምን እያደረጋችሁ ነው? ያና ጉዳይ እኮ የአንድ ሰው ጉዳይ አይደለም፣ የህዝብ ጉዳይ ነው። መነጋገር ካለባችሁ ደግሞ ከህዝብ ጋር ነው። ወደ ምን ለመውሰድ ፈልጋችሁ ነው ጋይስ? ወደ የትም አይሄድም። ልጅቷ በህይወት አለች። ማንም ዲኤንኤ ምርመራ አያደርግም። በሳዑዲ አረቢያ እስር ቤት 65 ኢትዮጵያውያን የሞት ፍርድ የተፈረደባቸው ወረበልን። ይሄንን የዘገቡት 2 ሰዎች ብቻ ነው ቲክቶክ ላይ ያየሁት። እንደው በጣም ይገርማል። ለምንድን የሆነ ነገር ሲራገብ አብረን እንደምንራገብ አሁን ትልልቅ ሚዲያዎች ለምን ተፈረደባቸው? ችግሩ ምንድነው? ለምን ወደ መንግስት አካል ወደ ኤምባሲ እንዲደርሳና እንድትል እዚህ ደረጃ እንዲደርስ ያደረገችው ሀቢባ ስለሆነች ለሀቢባ ክብር ይገባታል። ይህን ርዕስ ወደዚህ ማታመጣው ሁላችንም አንወያይም። ስለዚህ ለሀቢባ ክብር ይገባታል። ኖ እንደውም ካልክ ማለት ነው እንደውም ካልክ ኖ ሀቢባ ሲጀመር ለኛ ብታስብ የረሳ ብታስብ ኖሮ እኛም በውስጥ አውርታን ካስማማችን በኋላ ታወጣው ነበር እንጂ ለሰዎች ሻውሪ ምንድነው የሆንሽው? አንድ ነገር ልጠይቅክ፣ ስምክን አላውቀውም ይቅርታ። አንድ ነገር ልጠይቅክ፣ አዲስ አበባ ስራ ተርተሻል ተብላ አትጠይቅም በህይወትሽ? ኦኬ ኖርማሊ ትጠይቃለሽ። አማርኛ አታደብም እንዴ? አይ ችግር የለውም ማለት አዲስ አበባ ይላለች። አዲስ አበባ ቤቴ ስሙ ተምንነ ነው ግን ሰውን አፋፍ ነው ተነበለ ስማኝ ያን ነገር ልንገርህ። አሁን ላይ እንደዚህ ቁጭ ብዬ እንዳወራ የሚያደረገች ታረግኛለሽ። ፓራራም ሙይት አታርጊ ማርያምን አይደለም። ሰውን እኮ እንደዚህ ታሪና ትግስት ጨዌ ነው። ይኸውልህ አንድ ነገር ልንገርህ። አንተ ሰው ተመናገር እኮ ሳሪና በቃ ትሄዳለች። ጥሩነት አይደለም። የማንንም ገበና የሁላችሁም እናታችሁ ብዙ ነገሮች አድርጋችሁ ይነዋል። ግን እዚህ ጋር ያጠፋችሁ ያንን ነገር ስለተናገረች ብቻ ነው እኔም የሰደብኳት እንጂ ሁሉም እናት ውስጥ ቁስል አለ። ማንም ቤት ውስጥ ቁስል አለ። የሌለበት ቁስል የለም። ማንም እናት ጥቅማለች። ብዙ ነገሮች አለ። ብቻ ያንን ነገር የተናገረችው ነገር ወደኋላ እየተመለች ጠየቀቻት። እኔ በቃ ሌላ ነገር ነው። ሀይሚ በጣም ችግር የለውም። ተረጋጊ አንዴ። ቆይ ያወራን ያለ ነው እኮ ኤዲ እባክህ ሚውት አድርጋ አትረብሽ። ተረጋጊ። እድል ተሰጥቶኝ እስካሁን ስላልተናገርኩ ዝም ስላልኩ ነው። እድል ተሰጥቶኝ የጀመረችውን ትጨርስ ብዬ ነው። ስላልጨረስኩ ነው። ቆንጆ ጠቅልለው ባለታሪኳ ሀሳብ ጀምራለች። ይሄ ቤት የተከፈተው ለባለታሪኳ ነው። የተጠየቀች ጥያቄ ሀቢባ ጀግና ስለሆነች ነው እቺ ሴትዮ ወደዚህ መታ ሁላችንም እንድንወልሽ። እንደዛ እንዳትል ለምን እንደታቀለቅ አንድ ነገር ልንገርህ። የተፈጠረው ነገር ቀላል አይደለም። ስለ ሀቢባ ጀግንነት አይደለም የምናወራው። አንድ ሀሳቡን ይጨርስና እናንተም ትረዱታላችሁ ምን እንደሆነ። ሁላችንም ወደድንም ጠላንም እዚህ ሶሻል ሚዲያ ላይ ሀቢባ የነካችው ነገር ተጽዕኖ ፈጣሪ ስለሆነች ሁላችንም እንወያይበታለን። እቺ እናት አሁን ሰምታችሁ ከሆነ 100 ሺህ ብር ሰበሰብኩላት አለች። ብዙ ሰዎች በግል ረድተዋታል። አሁን ደግሞ ልጇ እኛ ሀቢባ ባመጣችሁ እንትን ሀይሚም ተሰምቷት እንዴ እኔ እኮ እናቴ ናት ታሪኬ ናት ይቅርታ ላለው ምናምን ብላለች። ገብቷል። ስለዚህ መከበር አለባት ባይ ነኝ። ዋናው የረሳው ደግሞ አንድ የሚጨምረው ቲክቶክ አካውንት ከፍታላታለች። በቃ ትልቅ ነገር ነው። ስልክ ገብተዋል። መከበር አለባት እና ሀቢባ ጀግንነቷን ክብሯ መጀመሪያ ከወጣችው እግረኛው ሚዲያ ላይ እኮ ነው። ኖ ምንም ማንም የሰማዋለ እኛ ውስጥ ያለ ነው ሰምተናል። ሀቢባ ተጽዕኖ ፈጣሪ ስለሆነች እሷ ርዕሱን አመጣችሁ፣ ሁላችንም ተወያየንበት፣ ልጅና እናታረቁ። ስለዚህ አሁንም ደስታ ሰላም እንዲሆን ሀቢባ ክሬዲቷ መወሰድ አዲስ አበባ አሁን አንተ ጨርሳል አይደለ? ሀቢባ ልጅ አሁን ደግሞ ሀሳብ አላት። ሀይሚ ሀሳቧን ትጨርስባት። ቅሬታ አላት አቡ ጋር ያልተመቻት ነገር አለ። ሀሳቧን ትጨርሳል። ያ ሶ
የመጀመሪያውም አሁን በተለይ ደግሞ ነገሮቹ እየቆዩ ከመጡ በኋላ ምናምን የተረዳሁትን አንድ ነገር ልንገር። ሁለት ሰዎች በዚህ ጉዳይ ላይ በህይወት የማረሳቸው በጣም መጥፎ ነገር ጥለውብኝ ያለፉ ሰዎች አሉ። በቃ ያን ቫሊያቸውን ያየሁትኝ ወይ ደግሞ አስተሳሰባቸውን ያየሁትኝ። የመጀመሪያው ልክ እንዳልኩትኝ ይሄ የጓደኛ የእህትና የእህት ምናምን ነገር አይደለም። ይሄ የእናትና የልጅ ነው። እንግዲህ ከሆድህ ውስጥ ያወጣከው ልጅህ ነው። ገባ? እንዲህ አይነት ስቶሪ ሲመጣ ይሄ ሜንታል ፐርሰናል የሚባል ነገር አለ እኮ። እንደ ሰውኛ ታስባለህ። የዛኔ እንዲህ አይነት ነገር አውጥተህ ከመዘርዘር ነይ እናትየው እኔንም አውርታኝ ከዛ በኋላ እኮ ታረቁ ተብሎ ታሪካችን ከዜሮ ጀምሮ ቢወራ ችግር የለብኝም። ግን እንደ ባዳ እንደ ሁለት የተለያዩ ሰዎች ኦኬ ነይ ሶሻል ሚዲያ ክፈቺ፣ ቲክቶክ ክፈቺ ምናምን፣ ይሄ አልጠቀማትም ለሷም እኛን የሰበረ። ምክንያቱም ዛሬ አይደለም የምንጣለው፣ ዛሬ አይደለም ዛሬ ይቅርታ ብንባባል ነገ ደግሞ አዲስ ነገር ተፈጥሮ እንጣላ እንችላለን። ይሄ የተፈጥሮ ጉዳይ ነው። ኦኬ ኢትስ ኦኬ። አሁን ያ አፌክት ያደርገናል እያልኳቸው አይደለም። ስንት የተጣልተ ስንት ጎረቤት ተሰብስቦ ፖሊስ ተሰብስቦ የሃይማኖት አባቶች ተሰብስቦ ጉድ 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 እንግዲህ የሀቡዲ የህገወጥ ደላላዋ ሀቡዲ የህገወጥ ደላላዎችና የሌቦች መናኸሪያ ዛሬ እንግዲህ የቀጠሮ ጌሟ ፕላስ ግብር ፕላስ የተለያየ ነገር ነውና ይኸውላችሁ ያው ዛሬ እንዳለ ጊፍት የሰጧት ሰዎች ስትመለከቱ 90%ዎች አብዛኛዎች በሶሻል ሚዲያ ላይ ሁሉ ጊዜ በሆነ ነገር የሚከሰሱና የሚፈለጉ ሰዎች ናቸው። በሂውመን ትራፊኪንግ፣ በሴክስ ትራፊኪንግ፣ በብዙ ነገር ነው የምላችሁ። በተለያየ ሁላችሁም ታውቁታላችሁ። ግን ይሄ ነገር እስኪ እናንተ ራሳችሁ አገናዝቡ። አሁን ይሄ ግሩፕ እዚህ ጋር የምትመለከቱት በሁሉም ቦታ በሶሻል ሚዲያ ላይ ባሉበት ሀገርም በተለያየ ቦታ በወንጀልኝነት የሚጠረጠሩ የሚጠየቁ የሶሻል ሚዲያ በጥባጮች ምናምን የሚባሉ ሰዎች ናቸውና ለማንኛውም ቀጠሮ ጌም ነው። ሀቡዲ ሰውየው ይሄ ማን ነው? አሽሟጣጭ ሁለት ቅንድቡ ደግሞ ምንድን ነው? ወደ ላይ ቅንድቧን ቅንድብ አድርጋ ልከዋለች። ያው ሙኒት ኦፍ ኮርስ ዩኒቨርስ አውርዳለች። እዚህ ጋር ክብረት የሚባል ደግሞ ያው ዩኒቨርስ አውርዷል። ሙባረክ ሙስማ ሙባረክ ጉበቴ ያው አንበሳ እስከ ልጇ አያምኩን ዲቦራ 2 አንበሳ ወርዳለች። ንግስቷ ጌመሯ አንበሳ ወርዳለች ከልጁ። ሄለን ወርቄ 1 አንበሳ ወርዳለች። ኤርሚ ኤችዲ ጌመሩ 1 አንበሳ ወርዷል። አሞራው ሰማይ የሚባል እንግዲህ በባለፈው በህገወጥ ደላላ ሲፈለግ የነበረ ሰው ወደ 2 አንበሳ ወርዷል። ቤታዮ 2 አንበሳ ወርዳለች። ሚቂ ዳላስ የሚኖረው የነ ጆከር የነ ምናምን በአማራ ስም የሚሳደቡትን ጊፍት እየሰጠ መኒ ላውንደሪንግ የሚሰራ ሚቂ አንበሳ ያው በማውረድ የሚታወቅ ነው። በተለያየ ቦታ ለተሳዳቢዎች ለጋጠወጦች የሚሰጥ ነው። እሱም ደግሞ ያው ለሀቢባ ያው አንበሳ ወርዷል። ቤታዮ እዚህ ጋር አንበሳ ደግማለች። ጆን ዳንኤል ደግሞ እዚህ ጋር ምን እንደሆነ አላቅም። አጠኝ ከ40 ለበላይ ያሉ ጊፍተሮች ነው አይቼው አላቅም። የሆነ እንትን ነው ጃዊሳ ነው ምናምን ነገር ለቋል። ኪዱ አንበሳ ወርዳለች። ኪዱ ለኔ ቀጠሮ ጌም አንበሳ ላወረደችልኝ በጣም ገርሞኛል። ግን ኪዱ ያው ጓደኛዋ ስለሆነች ወርዳለች። የምስራች አንበሳ አብዛኞቹ አማራዎች ናቸው። ዴይዚ እሷ የአሞራው ሚስት ናት። አንበሳ መሲ ብሪጅስቶን አንበሳ ወርዳለች። አያም ኩዊን አንበሳ ደግማለች። ዘቢባ አንበሳ ወርዳለች። እንግዲህ እዚህ ግሩፕ ውስጥ ካልገባችሁ በሶሻል ሚዲያ ላይ ያው ታውቃላችሁ እንደሚፈጠር። እኔ በጣም ደስ የሚለኝ ከዚህ ውስጥ ማለት ነው አበባ ወርዶልኝ አውቁም እዚህ ግሩፕ ውስጥ የለውበትም። ለዚህም ነው እኔ ሁሉ ጊዜ ለሐቅና ለእውነት መቆም የምችለው በአንበሳ ስለማልገዛ ነው። እና የጌሙ ዋዜማ ይህን ይመስላለኝ። እንግዲህ ራሳችሁ በኮመንት እንደለመዳችሁት መሳደብ ትችላላችሁ፣ የፈለጋችሁ ነገር ማለት ትችላላችሁ። ግን ያው this is the story እኮ ግርም እኮ ነው የሚለው ለበረቁ አንተ በሄድክበት መንገድ መሄድ አቅተኝም ላንተ ምላሽ አለኝ ምናምን። ኧረ እባክሽ እኔ አንድ ቀን ለጥልጥጭሽ ሳምንት አስለፈልፍሻለሁ። አንድ ቀን ሰውን ያለ መረጃው ከስሻቃለሁ አላቅም አይደል? መብረቅ ነው ከሰማይ ሲመጣ ሁሉንም ፎቶ አንስቶ ስለሚመታ መብረቅ ሰይጣን ራሱ አያመልጠውም። ታውቃላችሁ መብረቅ ስራው ሰይጣን ነው አሳዶ የሚመታው። ሰይጣን ይታያል አይታይም? ሰውም ማያውን መብረቅ ያየዋል አሳዶ ነው የሚመታው። እኔም ደግሞ ልክ እንደዛው በተመሳሳይ ነው። ይሄ ሁሉ ጸብ ያነሳሁት ለኔ ብያለሁ፣ ለሰው ብዬ ነው። አይሽ ነገ ጧት አንቺም እንደዚህ ብትሆኚ ላንቺ ብዬ ጨዋለሁ። እንዳንቺ አንበሳ ጠይቄ አይደለም። እንዳንቺ ጉቦ ተሰጥቶኝ ስም አላጠፋም፣ የውሸት ስም አላጠፋም፣ ጓደኛሞችን አላባላም። ተግባባል? ታምራት የሚባል ሰውዬ እንትና ሞኒት እንደዚህ ያለች ቲጂ ጅኒ ቆለጥ ምናምን አልልም።
በወንጀል ትከሰሻለሽ። ጃጓርን ትፋቸዋለሽ። ጃጓርን ፍጩ። አስመትተሽበት ነው? አስጠንቁለሽበት ነው? ምንድን ያደረግሽው? ተሳስቶ ቪዲዮ ኮል ደወለልሽ? ኧረ ጃጓር ጥርት ያለ ሰው ነው፣ እንደዚህ ያደርግ ወይ ደውሎልሽ ይሄን የተጨራመመ ገላሽን አሳይተሽ እኮ ነው ንገሪኝ። ጃጓር ምስኪን ሰው ነው። ሰውን ለመሳደብ እንኳን የሚፈራ ሰው፣ ጸያፊ ቃል ካፉ የማይወጣ ነው። ወይ የሆነ ቪዲዮ ተሳስቶ ስልክ አንስቶ ቀርጸሽው ሊሆን ይችላል። ምክንያቱም ተላላኪ ነዋ። ከሌን እንደዚህ አድርግልኝ፣ ከከሌን እንዲህ አድርግልኝ፣ ከሌን እንደዚህ አድርግልኝ እያለሽ እየላክሽው ነው። ተላላኪ አድርገሽዋል የተከበረውን ሰው። እኔ ደግሞ ከዚህ የባርነት ቀንበር አወጣዋለሁ። ይወጣል፣ ፎሎ ቻሌንጅ ያደርጋል፣ ፕሮፋይል ቻሌንጅ አደርገዋለሁ። ነገ በጃጓር ቀን ነው፣ በጃጓር ላይ ነው ማሳልፈው። ጋይስ ጃጓርን ባገኛችሁበት ቦታ ላይ ጃጓርዬ እያላችሁ አመስግኑት። ምክንያቱም ጃጓር ያደረገው ነገር ቀላል ነገር እንዳይመስላችሁ። እሺ ጋይስ፣ ቤታዮ ደግሞ ሰርበዋለች። ቤታዮ እንዳትደግሙ እሺ። ምክንያቱም እሱ ባለማወቅ ነው፣ ለሽምግልና ብሎ ነው እንደዛ እዚህ እየመጣ ገስት ላይ እያወራ የነበረው። ቀን ሙሉ ያለማቋረጥ የሚያወራው ለማስታረቅ ብሎ ነው እንጂ ሌላ አይደለም። ክፋት የለበትም። ደግሞ አንቺን ሲከራከርልሽ ነበር። እኔ በሱ ተናድጄብሻለሁ። እነዛ ቪዲዮዎች ወደ እኔ ሼር ሲደረጉ ለአንቺ በተደጋጋሚ እየተከራከረ ሲሰደብ ነበር። ለዛውም አንበሳ አውርዶ ገብቶ ለጃጓራችን ድምፅ ነው የሆነ የተያዘበት ነገር አለ። ይኖራል። ጃጓር የሆነ ነገር ተይዞበታል። ለምን መሰላችሁ? እንዲህ አይነት ነገር ላይ አይገኝም ነበር። ለጃጓር ድምፁ ነው። ቪዲዮ ስሩለት። ምክንያቱም ጃጓር በጣም ንጹህ ሰው ነው። አሁን እኔ ለሱ ብዬ ይሄን ሁለት ቀን ስራ ፈትቼ የሱን ማንነት ይፋ አደርጋለሁ። ፕሮፋይል ቻሌንጅ አደርጋለሁ። በተደጋጋሚ ቪዲዮ ለቃለሁ። ምክንያቱም እቺ አሮጊት ተጫውታበታለች፣ መጠቀሚያ አድርገዋለች። ወደዛም እንዳይሆን ወደዚህም እንዳይሆን ሆኗል። ጭራሽ በነ ሙኒት ፊትም ተገሏል። ለማን ብሎ? ለዚሽ ብሎ በማያውቀው ነገር። እቺ ሴትዮ አንጡ ነው እንጂ እንኳን አታውቅም። ቢያንስ አንድ ሰው መጥፎ ሆኖ አይወለድም። የሆነ ደካማ ጎን ይኖረዋል፣ የሆነ ጥሩ ጎን ይኖረዋል። እቺ ጥሩ ጎን የላትም። ዝም ብላ እያለች የመንታ ምላስሽን ነው የምቆርጥልሽ። በአካል አይደለም እያልኩሽ ያለሁት እንጂ መጥረጊያ ፊት እኔ ጋር ትፎካከራለች። እኔ የግድብ ፀጉሬ አንዱ ፀጉሬ ነው ራሱ ካንቺ ጋር ቢመዘን እኮ አትለካኪም እኮ